ያው ራሴን ካላጠፋው ይላል። ስልክ ሳይደወልለት ተደወለልኝ። ምኑ ጫካ ጋር ነው ምን ጋር ልምጣ ብሎ ይሄዳል። የቱ ጋር ነው ትቦ ጋር መጣኝ ምናምን በቃ ማለትም እንዴት ልንገርክ ሲለው ብርጭቆ ያገኝና ብርጭቆ ሰብሮ ራሴን ካላጠፋው ነይ አንቺንም አይ እኔ እንጃ እኔ የምመለስ አይመስለኝም። ለምን ብትል ጤነኛ የነበረው ተስፋዬ ነው የተቀየረብኝ። አንደኛ ነገር በአንድ ትምህርት ሰጥቶኛል። አሁን ድጋሚ ደግሞ ልጄን ገሎታል ማለት ትችላለህ። አሁን ደግሞ ድጋሚ እኔ እንጃ እኔ የምመጣ አይመስለኝም። እናቴ እኔ ፈልጌው እኮ አይደለም እንደዛም ሆነው እያወቅሽ ሁሉንም ነገር በቃ ሌላ ምንድነው ምክንያትሽ? እኔ ላንቺ ክፉ ሰው ነኝ? ምክንያቴ ይኸው እጄን እንደዚህ ቆራርጠ ካላረርኩሽ ብለ ውጭ በሰው ጅብ ልታስበላኝ ውጭ ላይ ለሊት 9 ሰዓት አባረ እንዴ ከዚህ በላይ ምክንያት አለ እንዴ? እኔ ፈልጌው አይደለም። ለምንድን ነው የማትረጂኝ? ተነስ አሁን ከፊቴ ተነስ ከፊቴ ካልሆነ እኔ ልወጣ ነው። ትችክ ተነስ ከፊቴ ተነስ። እኔ ምንም ያንተን ክፉ አልፈልግም። የልጄ አባት ነህ። ሰላም ይቅጠም ቸር ይቅጠም። ግን ጎጆዬ ቤቴ ትዳሬ ምናምን ገለመኔ ምናምን ቀርቷል። አልገባም። ይኸውልህ ማን ነው የሚገለህ? ና ተረጋጋ። ይኸውልህ አስቀምጠው እሱን አትያዝ። አስቀምጠው እሱን አስቀምጠው እባክህ ና ወንድሜ ና ተረጋጋ እባክህ ና ማንም የለም ና ተረጋጋ። ይኸውልህ ማን ምንድን ነው ይሄ? አንገትህ አንቆ እየታገልክ እያስለቀቅክ ነው። እሺ ያ እንትኑስ ይሄ ማለት እንዴ በጣም እኮ እያስጨነቀኝ ነበር አይደል እንዴ? እኮ ምን አይደለም። ይኸውልህ ስማኝ ይሄ ትክክለኛ ቪዲዮ አይደለም። ትክክለኛ ቪዲዮ ነው። ይኸውልህ ምን ማለት ነው? እሺ እያስጨነቀኝ የነበረውስ ነገር እንዴ አንገቴን እኮ አንቆኝ እኮ ሊገለኝ እኮ ነበር እኮ ሌላ አንተ የታየ ነገርና የተቀረጸው ነገር እኮ የለም። ተመቶ እንደዚህ ነው። እዚህ ጋር ቆሙ እኮ ነው። ይኸው እዚህ ጋር ሆኜ አይደል ይኸውን ካግደለኝ እያሉ እያሳየኝ እኮ ነው አይደል እኮ ማንም ሰው የለም። ምንም መንፈስ የለም። እዚህ ጋር የሚታይ ነገር ምንም ያየው ነገር የለም። ካሜራው አይተዋል። እንግዲህ አይተዋል አይደለም? እኔ ይኸውልህ አሁን አንተ የምታሳየኝ ነገር የሆነ ስህተት አለው እያልኩ ነው። ይኸውልህ አሁንም ተረጋጋና አውራኝ ወንድሜ፣ ሰማኝ? አሁንም ረጋ በልና አውራኝ። ይገባኛል እኮ የደረሰብህ ነገር በጣም የሚያስጨንቅ እንደሆነ ይገባኛል። ግን ቢሆንም ደግሞ ረጋ ብለህ የተፈጠረውን ነገር አብረን እንድንፈታ ማድረግ አለብህ። ገብቶሃል? እዚህ ጋር የጠራኸኝ እኔን ችግርህን እንድፈታልህ ነው። ወይኔ ሚስቴም ጥላኝ ሄደችው። በቃ ለዚህ ነው ማንም እኮ እብድ ባል ሊኖረው አይፈልግ። እብድ ነኝ እኔ ነው ምንድነው ነገሩ? እኔ ምንም እኮ ሊገባኝ እኮ አልቻለም። አንቆኝ የሆነ ነገር እባብ ሊገለኝ ነበረ። አስጥይ በመከራ አስጥይ በጫማዬ ስደበድበው ነበረ። ምንም የለም እኮ ነው እያለ ካሜራ አልከኝ። ይታለ ምንድነው ያሳየው? እኮ ካሜራ ትክክለኛ እኮ ነው። ይሄ ቤት ነው። ቆይ እሺ ላሳየ። ቤት አይደለም አትለኝም መቼም። አሳይተኛል እኮ ይሄ ቤት ነው። ይሄ የራስ ሶፋ ነው እንዴ? ሌላ ቤት መቼም አልቀርጸው። እዚህ ቤት ገብቼ አይ ነው የሆነ ቅንብር ነው አትለኝም? እሺ ምን ላድርግሽ እኔ እንዴ? ይሄ እኮ የራስ ሶፋ ነው። ራስ ነው። እንዴት ልመነው? እሺ እንዴት ልመነው? ማን ነው? በቃ ማንም የለም። አንተ አይምሮ እየፈጠረብህ ነው ወንድሜ። ለምን ተረጋግተህ አታወራኝም? በቃ አሁን እኮ ጀስት ሚስቴም ለምን እንደሄደች ገባኝ። ምን ያክል አሰቃይቻቸው ነበር። ምን ነው ከዚህ ሁሉ ወይ ወስዶኝ አንደኛዬን በገላገለኝ። ይኸውልህ ምንም ነገር ሳትሆን አሁን ደርሼልሃለሁ። ምንም ነገር የለም። ምንም የሚወስድም ነገር የለም። የደወለልህ ሰውም የለም። በጣም ሌላ ጭንቀት ውስጥ ነህ ራስህን። ይኸውልህ አይምሮክ ነው እንደዚህ አይነት ነገር እየነገረክ ያለው። ገብቶሃል? ማንም ሰው የለም እዚህ ቤት ውስጥ። ስልክ እኮ ተደውሎልኛል ትናንትና ለመጨረሻ ጊዜ ካንተ ጋር ነው አይተደዋወልኩት? እሺ እስኪ አውጣው። ይሄው እንዴ እሺ ከኔ ጋር ተደዋወልክ? እሺ እስኪ ሌላኛውስ? እሺ አሁን የደወለብህ እስኪ ና ብሎክ የጠራክ ስልክ አውጣልኝ እስኪ። አሁን ግን እኮ ተደውሎልኛል እኮ። የት አለ አውጣልኝ። እሺ የተደወለው ስልክ ጫካ ላይ ና ተብለህ ነው የሄድከው? አዎ እኔን ተወኝ እንትን ልጄን ተወው እኔን ግደለኝ እንደፈለክ ብላል። እስኪ አውጣው። እሺ ምንድነው? እኔ እያበድኩ ነው? ምንድነው እየተፈጠረ? ይኸውልህ ማንም የለም። ሰማኝ ወንድሜ፣ እዚህ ጋር ምንም ነገር የለም። አንተም ቢላ አንካ ግደለኝ ብለህ ስትሰጠው የነበረው ማንም አጠገብ የለም። ቆይ እንዴት ነው ማለት? እንዴት ነው
ተደውሎልኛል እኮ እኮ የት አለ? እሺ ና እኮ እያለኝ ነበር። እኔ ምንድን ነው ይኸውልህ ስማኝ፣ አሁንም ተረጋግተህ አውራኝ። እየሰማኝ ነው? አንተ ቤት ውስጥ ምንም ነገር የለም። ራስህ ላይ እየፈጠረብህ ያለ ችግር ነው። አይምሮክ ነው እንደዚህ አይነት ነገሮች፣ የልጅነት አይምሮክን እነዛ አባት እናትን እያደረጉትን የነበረውን ነገር አይምሮክ እኔስ እንደዚህ ቢያደርገኝ ብለህ ራስህ ነው እንደዚህ እንዲፈጠር ያደረግከው። ተረጋጋ። አሁን ረጋ በል። እንዴት ነው የምረጋጋው? ምን ያክል ጊዜ ሆን ሚስቴና ልጄ ነው የበደልኳቸው? ተደውሎልኛል እኮ ተደውሎልኝ፣ እኔ ስልኬ ሲጠራ ሰምቼው አንስቼ ነው እኮ ያወሩትኝ አይደል? የት ሄደሻውን ስልክ ቁጥሩ ማን የደወለልኝ? ና ጫካ ና እኮ የለም አልኩ እኮ። ያው የተደወለበት ስልክ ምንም ስልክ የለም። እሺ ስሙ ማን ነው? ሴቭ አድርገዋል ወይስ ዝም ብሎ ነው የጠራው ስልክ? እንዴ ምንም የተደወለ ነገር እኮ የለም። እሺ አሁን ሚስትና ልጅ የት ናቸው? እናቷ ቤት ነች ያለችው። ባለፈው እንደነገርከኝ ማለት ነው። አዎ እነሱን ለመጠየቅ ወደዚህ ቤት ለማምጣት አልሞከርክም? በማለት ለምን ምን ሊያደርጉ እንዲመጡ እኮ እፈልጋለሁ፣ ግን ምን ሊያደርጉ እንደዚህ ሆንኩ ባለሁበት ሁኔታ እነሱን ይሻሻል ልምጣ። ቢመጡልኝ እዚህ አብረውኝ ቢሆኑ ከማንም በላይ እኔ እደሰታለሁ፣ ግን በዚህ ሁኔታ እንዲመጡብኝ አልፈልግም። ጭራሽ እዛው ይሁኑ ሰላማቸውን አግኝተው ይሁኑ ማለት ይገባኛል ስሜቱ። ግን አሁን ቆይ ሚስትህና ልጅ ያሉበት አድራሻ ትሰጠኝና እኔ ወደዚህ ቤት ለመምጣት እሞክራለሁ። እሺ ይኸውልህ በእንደዚህ አይነት ሁኔታ ሆነህ እኮ አይደለም አመጣቸዋለሁ ያልኩህ። ሰምተኛላ? አንተንም የሕክምና ባለሙያ ጋር ወስጄክ በእኔ በኩል ማለት ነው ያለውን ነገር አንተ እዛ ሆነህ ሚስትህን ወደዚህ ቤት አመጣትና ያለውን ነገር ከእሷ ጋር አውራና ሕክምና ማግኘት ካለብህ ለሕክምናው የተለያየ ነገሮች ማግኘት ሊኖርብህ ስለሚችል ያ ነገር አደርግላለሁ። እስከዛው ድረስ ግን ሚስትህን ወደዚህ ቤት አምጥቻት እዚህ ቤት ምን እየተፈጠረ እንደነበረ እሷም በሄደችበት ምክንያት እውነት እንደሆነ ምናምን ብለን ከእሷ ጋር እናወራለን። ከዛ ሚስትህም ወደዚህ ቤት እንድትመለስ ትዳርህም ይዘህ እዚህ ቤት ውስጥ አሪፍ ህይወት እንደምትኖር አግዛለሁ። ይኸውልህ አሁን የሚስትህ አድራሻ ትሰጠኛለህ። እሺ ስልኳንም ትሰጠኛለህ። በቃ ከእሷ ጋር እናወራለን ማለት ነው። እንግዲህ ተመልካቾቼ እስካሁን ያያችሁት ቪዲዮ አይምሮ ላይ ሲፈጠር የነበረ ነው። ማንም ቤተሰቦቹም እንደዚህ ቢውሉም በቃ ወደ እሱ አይተላለፍም ነገርየው እና እሱ ወደ እኔ ተዘዋውሯል ወደ እኔ መጥቷል ብሎ አይምሮ ላይ የፈጠረበት ችግር እዚህ ቤት ውስጥ የተለያየ ነገር ሲያደርግ ነበር። እባብ እንዳነቀው እንዳያችሁት ነው እንግዲህ እባብ እንዳነቀው ሌላ እንስሳዎች እንደያዙት ሲያወራ ነበር። ያ ነገር ግን ፍጹም ምንም ነገር እንደሌለ ነው። ቢላም ይኸው ይዞ ራሱን ሊያጠፋ ይሁን ማን እንደጠራው አናውቅም። ስልክ ተደወሉልኛል ብለዋል። ስልኩንም ቼክ ስናደርገው ማንም ሰው የደወለ ሰው የለም። ዝም ብሎ ሲሄድ ነበረ። ሌላ ነገር ውስጥ ሊገባ ነበር። እንግዲህ እኛ ደርሰንለታል። እኛ አድነነዋል ማለት ነው። እንግዲህ ከዚህ በኋላ ደግሞ ያለውን ከሚስቱ ጋር ቆይታ እናደርጋለን። ምንድነው ከሚስቱ ጋር ያለውን ነገር ደግሞ የሚለውን እሱም ሕክምና እንዲያገኝ እናግዘዋለን። እስኪ ከሚስትየው ጋር ደግሞ አንዳንድ ቆይታዎች እናደርጋለን። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ማድረጋችሁን እንዳትረሱ። ሰላም ቆዩ። እዚህ ድረስ መጥቼ እንዳዋራሽ ያለውን ነገር እንዳስረዳሽ ችግሩ እንድፈታ ስለረዳሽኝ በጣም ነው የማመሰግነው። እንግዲህ ባለቤትሽም ሌላ ችግር ውስጥ ነው ያለው። አንቺ ትተሹ ሄደሻል። ያ ነገር ደግሞ መሆን የለበትም አልነበረበትም። አንቺ እንዳልሽው ባለቤትሽ አሁን ሌላ ነገር ውስጥ ነው ያለውና አንቺ ከባለቤትሽ ጋር ሆነሽ አሁን ደግሞ ያለውን ነገር ከኔ ጋር ሆነን እንድንነጋገር ባለቤትሽ ቤት እንድትሄጂ ለማድረግ ነው እዚህ ድረስ የመጣሁት ማለት ነው። ያለውን ነገር እንግዲህ እስኪ አይ እኔ ጭራሽ አልሄድም፣ ልሄድም አልችልም። አንተም ለሱ ጉዳይ እንደመጣክ ባቅ ኖሮ አላወራህም ነበር። ያው ዝም ብዬ ችግር ካለ ብዬ ነበር እስካሁን ድረስ ያስቆምኩ እንጂ ስለሱ የምታወራኝ ከሆነ እኔ ጭራሽ አልሰማክምም፣ ወደሱ ደግሞ አልሄድም።
ሌላ ምንም ነገር የለኝም። አሁን ያለው ነገር ምን እንደሆነ ታውቂያለሽ? አንቺ አሁን ወደ እሱ ጋር አልሄድም እሱ ክፉ ሰው ነው ምናምን እያልሽ ነው። እና እሱ ወዶ እንዳልሆነ የተለያዩ ነገሮች ሲያደርግ የነበረው ወዶ እንዳልሆነ እሱ ፈቃደኛም በቃ እሱ ብቻ ከአይምሮ በላይ አቅም ከአይምሮ በላይ ሆኖበት እንደሆነ ላሳይሽ እችላለሁ ማለት ነው በመረጃ። ይኸውልሽ ይሄ ሁሉ ሲያወራ የነበረው ማንም ሰው አጠገቡ ሳይኖር ካሜራ ላይ እኔ ባስቀመጥኩት በድብቅ ካሜራ የተካሄደ ነገር ነው። ይሄ ቪዲዮ ይሄው እንደዚህ ነው በቃ ሲያረገው የነበረው እንደዚህ በቃ እንደዚህ ነው የሚያረገው። ጭራሽ ከዚህ የባሰ ነው በቃ እንደዚህ ነው የሚያደርገው። ሁሌም እንደዚህ ነው የሚያደርገው እኮ። ይኸውልሽ አሁን አጠገቡ ላይ ምንም ነገር የለም፣ ግን እሱ አጠገቡ ላይ ሌላ ነገር እንዳለ ሆኖ ነው እያደረገ ያለው። አይተሽዋል እንግዲህ ልቀቀኝ፣ ያው ከፈለክ ረደኝ እያለ ቪዲዮ እንዳየሽው ነው። ምንም ነገር አጠገቡ ሰው ሳይኖር እሱ በጣም እየተጨነቀ ነው። እና ይሄ ነገር እኛ አጠገቡ ከሱ ጎን ሆነን ያለበትን ችግር እኛ ልንፈታለት እንችላለን፣ ከአንቺ ጋር በመተባበር ማለት ነው። አንቺ ደግሞ ርቀሽ አይደለም ከኛ ጋር ተባብረሽ ነው ይሄ ነገር ማድረግ የምንችለው። እባክሽ እኔ እንጃ እኔ አልሄድም። ምክንያቱም ገዳይሽ ጋር ሂጂ እያልከኝ ነው። የእኔም ገዳይ ነው የልጅም ገዳይ ነው። እሱ ጋር መሄድ አልችልም። ይቅርታ ወንድሜ፣ እኔ አልሄድም። ስለሱም ማውራት አልፈልግም። እንደዛ መሄዱ አለመሄዱ ሳይሆን እባክሽ እኔ እየለመንኩሽ ነው። ምክንያቱም ይሄ ሰው ሌላ ችግር ውስጥ ነው እና ደግሞ አንቺ ከጎን ሆነሽ ያለውን ሀሳብ ካልተጋራሽው እንደዚህ አይደለም እኮ እያልሽ እየመከርሽው ካልሆነ በስተቀር ምንም ይሁን በቃ እባክሽ እሱ ጋር ሄደን ያለውን ነገር እንድናወራ እፈልጋለሁ። እባክሽ እሱ ጋር አይምሮዬ አይፈቅድም። መሄድም ብቻ ሳይሆን በቃ ማየትም አልፈልግም። እሱ ለእውነት እናውራ ከተባለ ማየትም አልፈልግም። እኔ የእሱን ነገር አንዴ ያብቅቶልኛል። ይገባኛል እኮ ችግሩ ይኸውልሽ ይገባኛል። እኔም ያየሁት ነገር ነው፣ በቪዲዮ የያዝኩት ነገር ነው። ግን ቢሆንም በቃ ይሄ ነገር ሊስተካከል ይችላል ብለሽ አስቢ፣ ለአይምሮሽ ነገር ይሄ ነገር እስኪ አንድ ቀን ደስታ ሊሆን ይችላል ይሄ እንደዚህ ችግር የታየው ብለሽ ማሰብ አለብሽ። እሱ ጋር ደግሞ ሄደን ያለውን ነገር አውርተን ችግሩን እንደምንፈታው በእርግጠኝነት ይኸውልሽ ቃል እገባልሻለሁ። እባክሽ ነው ግን ገዳይሽ ጋር ሂጂ እያልከኝ ነው። እኔ መሄድም ነው አይደለም እዚህ ጋር ልጄ ላይ የደረሰውን በደል እኔ ራሴ እንዴት እንደሆንኩኝ እኔና ፈጣሪ ነው የምናውቀው። ሲቀጥል ደግሞ እኔ በቃ እሱ ጋር መሄድ አልፈልግም። ስለሱ መስማት አልፈልግም። በቃ እኔ ጨርሻለሁ። ሌላ ምንም አለ ይኸውልሽ አሁን አንቺ ማሰብ ያለብሽ ምንም ይሄ ገዳይነቱ አእምሮሽ ላይ የተቀረጸው ሌላ መንፈሶች ሌላ ነገር እየመጣበት እንደሆነ ይገባኛል። እንዴ አንቺ ደግሞ አሁን ባለቤቱ ነሽ፣ እንግዲህ የልጅ እናቱ ነሽ። አንቺ ችግሩ ካልፈታሽለት ከሱ ጎን ካልቆምሽ ማን ነው ከሱ ጎን የሚቆመው? እባክሽ ምታውቂው አንቺ ነሽ። ቤተሰቦቹ እንደአየሁት እንደሰማሁት እንደነገረኝ ከሆነ እናትና አባቱ ሞተዋል። አንቺ ደግሞ ከጎን ያለሽው አንቺ ነሽ። እባክሽ ይሄ ሰው እናድነው እባክሽ፣ እየለመንኩሽ ነው እባክሽ። ወደ ቤቱ ሄደን ያለውን ነገር እናውራና ይሄ ችግር ይፈታልናል። እኔ እንጃ እሺ ብልህ እኔ እንጃ። ይኸውልሽ ከካሜራ በስተጀርባም ብዙ ነገር ለምኜሻለሁ፣ ያለውን ነገር እያንዳንዱ ነገር አስረድቼሻለሁ። አሁንም ቢሆን ግን እባክሽ አንድ እድል ብቻ ስጭኝና ይሄ ነገሮች ይስተካከላሉ። ወደ ባለቤትሽ እንሂድና ያለውን ነገር ከሱ ጋር ሆነን ችግሩን እንፍታው። እባክሽ እየለመንኩሽ ነው እባክሽ። እሺ አንደኛ ነገር አንተ ስለመጣ ስላከበርከኝ አክብሬክ እሄዳለሁ። ግን እናንተ ካላችሁ ልጄን ይዤ አልሄድም። እናንተ ካላችሁ እሄዳለሁ። እናንተ ከሌላችሁ ግን አልሄድም። ያው ሰውየውን እኔ እንጃ ብቻ ስለመጣ ስላከበርከኝ ስላከበርኩክ እሄዳለሁ እንጂ እኮ ያንን ነው የምፈልገው። ምንም ነገር አይፈጠርም። አይዞ ያለውን ችግር ደግሞ እንደምንፈታው ተስፋ አደርጋለሁ። ቤቱ ላይ ሄደን ደግሞ እስኪ ያለውን ነገር በተረጋጋ መንፈስ እናወራለን፣ ችግሩ ደግሞ እንፈታለን ብዬ ተስፋ አደርጋለሁ። እንግዲህ ወደ ቤቱ እንሄዳለን። እሺ እንግዲህ ውድ ተመልካቾቼ እስኪ ወደ ቤቱ ሄደን ደግሞ አንዳንድ ነገሮችን እናወራለን። ችግሩ ለመፍታት እንሞክራለን ብቻ ሳይሆን ችግሩ እንፈታዋለን፣ እንችላለን። እሷ ፈቃደኛ ሆና ወደ ቤቱ እንሄዳለን ብላኛለች። እስኪ ወደ ቤቱ ሄደን ደግሞ የምናወራቸው ነገሮች ይኖራሉ። እስከዛው ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም ቆዩ። እሺ እንግዲህ ውድ ተመልካቾቼ ወይዘሮ እመቤት ወደ ቤቷ አምጥተናታል። ያው የነበረውን ነገር አይታቸዋል። ወደዚህ ቤት አልመጣም ብላ ከብዙ ትግል በኋላ በትግል አሳምኛት፣ በእኔም በፍቅር በብዙ ነገር አሳምኛት ወደ ቤቷ እንድትመጣ ከባለቤቷ ጋር እንዲያወሩ አንዳንድ ነገሮች ከኔ ጋርም ቆይታ እንድናደርግ ወደ ቤቷ አምጥቻታለሁ። እንግዲህ ከእሷ ጋር ደግሞ ያለውን ነገር
ምንድን ነው እሷ እየታያት፣ ምንድን ነው እሱ ያልታየው፣ ምንድን ነው ከልጃቸው ጋር የነበረውን ነገር ስለነበረው ነገር ከእሷ እንሰማለን። እንግዲህ ስምሽን ከውጭ ነግረሽኛል፣ ወይዘሮ እመቤት እንደምትባይ ቅድም ነግረሽኛል። አሁን ደግሞ ያለውን ነገር እስኪ ምንድን ነበረ ሲደረግ የነበረው እዚህ ቤት ውስጥ ከትዳርሽ ጋር ከልጅሽ ጋር ስለ ተዋወቃችሁ ያለውን ነገር እስኪ ወደ መረጃው ከመግባታችን በፊት ከባለቤትሽ ጋር በምን አይነት መንገድ እንዴት ተዋወቃችሁ የሚለውን ነገር ታስረጅኛለሽ? ያው የተዋወቅነው ኮሌጅ ውስጥ ነው። የልጅነት ጓደኛዬ ነበር እና በቃ ብዙ አመት ምናምን ነገር አብረን ቆይተናል። በጣም ነበር የምወደው፣ በጣም ነበር ማከብረውኝ። ያው እያልን ወንዳ አቋም ነው ያለው ልጁ። የሌለ ወደድኩት ምናምን እየተባባልን መገናኘት ጀመረን። እንደዚህ እየተባባልን ቤተሰብ ጋር ደረሰን። ያው እኔም ፋሚሊዎችን አስተዋወቅኩት፣ እሱን ፋሚሊውን አስተዋወቀ። እንደ ድንገት ፈጣሪ ሲል ወንድ ልጅ ሰጠኝ እያልን በቃ ትዳር ውስጥ ቆየን ምናምን። ከዛ አብረን መኖር ጀመርን። ያው እኔ ክርስቲያን ነኝ፣ እሱም የሆነ ሰዓት ላይ ሃይማኖት የነበረው ነበር የመሰለኝ። ሃይማኖት የለውም። ወደ እኔ ሃይማኖት እንዲቀርብ ፈልግ ነበር፣ ግን በየሆነ ነገር ሊሆን አልቻለም። እሱም የራሱን መረጠ። እኔም ደግሞ ቤተሰቦቼ አክራሪ ናቸው፣ እኔም ደግሞ አክራሪ ነኝ እና እሱም ያው የራሱን መረጠ፣ እኔም የራሴን መረጥኩኝ። የሆነ ሰዓት ላይ አባትና እናቱ በድንገት ያርፋሉ። በድንገት ባረፉ ሰዓት እኔ ማቀው ተስፋዬ እንደዚህ አልነበረም። የዋ ነው፣ ሰው ያከብራል፣ ዝምተኛ ነው። እቤት ገብቶ ወደ ስራ የሚሄድ ሰው ነበር። ያው ለልጁ የሚያስፈልገውን ነገር ያመጣል። የሆነ ሰዓት ላይ ግን ሌላ ተስፋዬ ሆኖ ተቀየረብኝ። እኔ ምን እንደሆነ ምንም በቃ እኔ ለራሱ ምን እንደሆነ ግራ ገብቶኝ ነበረ። ያው እኔ ምንም ማድረግ አልቻልኩም። ቤት ውስጥ የሆነ ነገር ይሆናል፣ ብዙ ነገር ያደርጋል። ግን እኔ እንጃ ሳየው አይ ይሄማ ሌላ ነው ብዬ ከራሴ ጋር ብዙ ነገር በቃ እንትን ማለት ጀመርኩኝ። የሆነ ሰዓት ላይ በቃ ራሱን ሊያጠፋ ይሁን ራሱን ሊገል ይሁን በጣም ይታገል ነበር። ማለት ምንድን ነበር የሚያደርገው? ያው ራሴን ካላጠፋው ይላል። ስልክ ሳይደወልለት ተደወለልኝ። ምኑ ጫካ ጋር ነው ምን ጋር ልምጣ ብሎ ይሄዳል። የቱ ጋር ነው ትቦ ጋር መጣኝ ምናምን በቃ ማለትም እንዴት ልንገርክ ሲለው ብርጭቆ ያገኝና ብርጭቆ ሰብሮ ራሴን ካላጠፋው ነይ አንቺንም ነይ እስቲ ደም ስርሽ የቱ ጋር ነው ያለው ነይ ትንሽ እስቲ ደምሽ ልጠጣው ይለኛል። ምንም አይለኝ፣ ምንም ነገር የለም። እኔ ደግሞ ትንሹ ልጄ እንደዚህ አይነት ነገር እንዲያይ አልፈልግም፣ ጭንቅላት ውስጥ እንዲቀረጽ ስለማልፈልግ ልጁን ወደዛ ገፍተር አድርጌ በሩን ቀርቅሬበት ነው ከአባትየው ጋር እኔም ይህን ነገር እንትን ምለው እና ወደ ጸበል እንሂድ። አይ እኔ አልሄድም፣ የምን ጸበል ነው የምታወሪብኝ ብሎ እኔ ላይ የሚቀያየራል። በቃ ያለው ነገር እንደዚህ ነው። እኔ ምንም ማድረግ አልቻልኩም። እሱም ያው በቃ ትንሽ ቆይና እንደዚህ ነገር አድርገዋል ስለው አይኑን ያፈጥብኝና እኔ እንደዚህ አይነት ነገር አላደረኩም፣ ፈጣጥረሽ አታውሪ ይለኛል። ተው እንደዚህ ያርጋላ። አይ እኔ አላደረኩም፣ ላደርግም አልችልም፣ ያምሻል እንዴ ብሎ እንደ አንቺ ነሽ የምታደርጊ ብሎ የራሱን ድርጊት እኔ ላይ ያላካል። ማለት እንደዚህ ስልክ ተደውሎለት ማለት እንደዚህ ስልክ ተደውሎለት ይወጣል ቀጥታም በቃ ስልኳ ሳይጠራ ነው ሳይጠራ ይሄዳል። የት ነው? ጫካ ስራ ቦታ ነው። ስራ ቦታ ሄዶ አንዳንዴ ከስራ ስመጣ እኔ ቤት ውስጥ ሳየው የለም። ውይ በቃ ስራ ቦታ ሄዶ ነው ብዬ ስጠብቅ አንድ አራት ሰው ተሸክሞት ይመጣል። አመሰግናለሁ ብዬ እነሱንም እንትን እላለሁኝ፣ እንደዚህ ብዬ መክሯለሁኝ። ግን ያው መልሶ እዛው ላይ ነው። እኔ መፍትሄው ምን ይሁን እንዴት እንደሆነም እኔ ምንም በቃ ላቅ አልቻለም። እንደዚህ አልነበረም ሲጀምር። እሱ አባትና እናቱን ካጣ በኋላ ነው እንደዚህ ነው ማለት። አሁን ይሄ ነገር አንቺ እንዳልሽው በሌላ መንገዶች ቢላ ገመድ ይዛል። ግን ያ ነገር አባትና እናቱ ያጣ ነው ሲባል በምን አይነት መንገድ ነው? አባትና እናቱ ያጣበት መንገድ እንዴት ነበር? እስኪ የሞቱት በምንድን ነው? እንዴት ነበር የምታስታውሽው ማለት ነው?
እኔ ያው የምኖረው ከእሱ ጋር ነው። ስለ ቤተሰቦቹ ይሄን ያህል የማውቀው ታሪክ የለም። ግን ያው የሞቱት እንደ ድንገት በመኪና አደጋ ነው። ግን ሲቀጥል ደግሞ አንዳንድ ሰው እናትና አባቱ ሲሞት እኮ እንደዚህ አይነት ነገር ያደርጋል አይደለም? አያደርግም እንደዚህ አይነት ነገር። ስንቱም አሁን ስንቱ በቃ ቤተሰቦቻቸው የሞቱ ሰዎች አሉ። ግን እንደዚህ አይነት እንትን ይለያል። ይሄ የሆነ ነገር ቢኖረው ነው እንጂ እንደዚህ ያውቋበት መሆን እኔ እንጃ። እኔ በእሱ ላይ ነው ያየሁት እናትና አባቱን ሲያጣ፣ ወይም የሆነ የቀመሰው ነገር ሊኖር ይችላል። እኔ ምንም ማውቀው ታሪክ ስለሌለ ነው። እኔ ስለሱ ነው እንጂ ስለ ቤተሰቦቹ እስካሁን ድረስ ማውቀው ታሪክ የለም። ሲቀጥል ደግሞ ያው ቤተሰቦቹም የሆነ ነገር ካለባቸው ደም ካለባቸው ድንገት እሱ ላይ እንትን ብለው ሊሆን ይችላል። እኔ እንደዚህ አይነት ነገር ያው ባለቤቴ ነው አጫውቶኝም ነግሮኝም አያውቅም። እነሱ ከሞቱ በኋላ ነው ይሄን ሁሉ ጉድ ያየሁት። ያው የእሱን አይቶ ደግሞ ልጄም ደግሞ ነገ እንደዚህ እንዲሆን ስለማልፈልግ እኔም በቃ ያለውን ነገር አየሁኝ። ልጄንም ከኔ አልፎ ይሄ ማያውቅ ሕፃን ልጅ ላይም እንደዚህ ለመግደል ሙከራ አድርጎ ነው ወደ ቤተሰቦች የሄድኩት። ስለዚህ ከዚህ በኋላ እኔም ያለኝን ነገር ጨርሼ አንተን አክብሬ ስለሰማሁክ ነው የመጣሁት እንጂ ዳግመኛ አልመጣም። ልጄም አባት እንደሌለው እርግጥ አድርጌ ነግሬያለሁ። ይገባኛል እኮ ባባዬን እኔ ልገለው እሱ ያለኝን ፍቅር እያወቅሽ ከአንዴ 4 5 ነግሬ ካለኝ እኮ ፈልጌው እንዳልሆነ እኮ ታውቂያለሽ አይደል? የሰው ልጅ እንኳን የራስ ልጅ አይደለም የጎረቤት ልጅ እንደዛ አይደረግም። እሱም ወዶ አይደለም። ግን አንቺም ደግሞ ይሄ ነገር ወደ ስልሽ አሁን ይሄ የተፈጠረው ነገር ልጅሽ ሊገልብሽ እንደነበረ አንቺም እሱን በሌሊትም ይሁን በቀንም ይሁን ሲወጣ ችለሽ ወደ ቤት ተሸክመሽ አታስገቢውም። 4 ሰዎች ነው የሚያመጡት ብለሽኛል። ያ ነገር ችለሽ አንቺ እንደዚህ ልጅሽን ይዘሽ መሸሽሽ መጥፎ ነው ጥሩ ነውም አልልሽም። ነገር ግን አሁን ላይ አሁን አንቺ ያወራሽው ነገር ትክክለኛ ነገር ነው። እኔም በራሴ መንገድ እሱ ጠርቶኝ እዚህ ቤት ውስጥ እንድመረምር ምን እየተፈጠረ ነው እባክህ፣ አንቺንም ደግሞ በጣም ነው እንደሚወድሽ ነግሮኛል። ልጁንም እንደሚወድ ነግሮኛል። እዚህ ቤት ውስጥ ግን ምን እየተፈጠረ ነው? ምን እያደረግኩ ነው? ጫካ ሄዳለሁ አንቺ ያልሽው እንዳለ ለእኔ ነግሮኝ፣ ግን ማቀው ራሴ ከነቃውኝ በኋላ ነው። በቃ ቤቴ ውስጥ ሁኜ በቃ የሆነ ጫካ ውስጥ ከገባው በኋላ ነው ማቀው ራሴን፣ ወይ ቤት ሁኜ ነው ማቀው። ብቻ ሌላ የተወሳሰበ ነገር እየተፈጠረብኝ ነው ህይወቴ ላይ ብሎ እዚህ ቤት ውስጥ ካሜራ እንዳስቀምጥ፣ ሰዎች እንዳግዘው፣ ሰዎች ክትትል እንዲያደርጉለት ከሱ ጋር አድርገን ነበረ። በዛ የተነሳ አሁን ላይ ደግሞ ጥሩ ሕክምና አግኝቶ ጥሩ የተሻለ ነገር አግኝቶ ከአንቺ ጋር መልካም ህይወት ከዚህ በኋላ ከልጁ ጋር ብቻ ካለው ነገር ጋር እንዳለ በሰላማዊ መንገድ ችግሮቹ ተፈተው ከአንቺ ጋር መኖር ይፈልጋል። አንቺም ደግሞ እባክሽ ከሱ ጋር በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ፣ ልጅሽንም በጣም ነው የሚወደው። ከሱ ጋር እዚህ ቤት ውስጥ ትኖሪያለሽ። መቼም እምቢ እንደማትይኝ አውቃለሁ። ምክንያቱም ችግሩ ከተፈታ አንቺ የራቅሽው ከዚህ ቤት ውስጥ ይሄ ችግር አለበት ብለሽ ስለሆነ ይሄ ችግር ከዚህ በኋላ ምንም ነገር አይፈጠርም። ልጅሽም በሰላማዊ መንገድ ነው የሚያድገው። እሱም ከዚህ በኋላ ተስፋዬ ምንም ነገር አያደርግም፣ በሕክምና ይስተካከላል። ምንም ነገር አታስቢ። እንግዲህ አስተያየትሽን አንቺ ነሽ። እኔ እንጃ፣ እኔ የምመለስ አይመስለኝም። ለምን ብትል ጤነኛ የነበረው ተስፋዬ ነው የተቀየረብኝ። አንደኛ ነገር በአንድ ትምህርት ሰጥቶኛል። አሁን ድጋሚ ደግሞ ልጄን ገሎታል ማለት ትችላለህ። አሁን ደግሞ ድጋሚ እኔ እንጃ፣ እኔ የምመጣ አይመስለኝም። እናቴ እኔ ፈልጌው እኮ አይደለም እንደዛ መሆነው። እያወቅሽ ሁሉንም ነገር ለምንድን ነው ምንም ነገር እንደማያውቅ የምትሆኝ? ከማንም በላይ እኮ እኔን እኮ ታውቂኛለሽ። ከልጅነት ጀምሮ እኮ እንተዋወቃለን። የተለየ አመል ወይ ክፉ አመል አለብኝ? እንደምትቀየር ግን አላውቅም ነበር። ፈልጌው እኮ አይደለም ምንም። እኔ እኮ የማውቀው እንዴ ጭራሽ ባባዬ መተው ነበር። እኔ ልጄ ላይ እጄን ማነሳስ ሆነኝ እንዴት እንደመሳሳለቱ ሁላ እኮ ታውቂያለሽ አይደል? የሆነ ጥፋት እንኳን እኮ አጥፍቶ አንቺ ስትቆጪ ሁላ እኮ እኔ ነበርኩት የምልሽ አይደለ? ለምን ልጅ ይነካችሁት እያልኩ ከጎረቤት ጋር ሁላ እኮ እጣላለሁኝ አይደል? ያንን ያክል እኮ ነው የምወደው። ሚስቴ ማንም ሰው እንዳይናገራት ብዬ እኮ የሰፈር ማምጽህ እኮ ነኝ አይደል? እኔ ያን ያክል የከፋ ባህሪ ያለኝ
ለዚህ እኮ ምስክሬ ከማንም በላይ እኮ አንቺ ሲጀምር እዚህ ምድር ላይ ያለሽን ብቸኛ ሰው እኮ አንቺና ልጄ ናችሁ አይደል? ሌላ ማን አለኝ ብለሽ ነው የምትይኝ? ፈልጌ ወይንም ክፉ አመል ኖሮብኝ አይደለም እኔ እንደዚህ እየሆንኩኝ እኮ ያሉት። ያው እንግዲህ ተስፋ ያለው ነገር ይሄንን ነው። እኔም ቀደም ብዬም እንደነገርኩሽ ነው። እስኪ በፍጹም አይሆንም ጭራሽ። ከዚህ በኋላ ጭራሽ አይሆንም ከሱ ጋር ያለኝ ነገር። ካስፈለገ ልጁንም ቢሆን ልጁን ላሳየው ይችላል እንጂ ጭራሽ አይሆንም። ጭራሽ በፍጹም አይሆንም። ለኔ ሁለታችሁም ናችሁ የምታስፈልጉኝ። ለምን አትረጂኝም? እኔ እኮ ምንም ነገር እኮ አውቄ ያደረኩት ነገር እኮ አይደለም አይደል እንዴ? አውቃ ቢሆን ነው ለምን? እሺ እኔስ ችግር የለውም። ይሄ ዱዳ ጻል ካልጋ ላይ እንደዚህ አንስተ እንደምባይ የምታፈርጠው ምንድነው አንተ? አይደለም ለምን አትረጂኝም? ቆይ በቃ ጭራሽ አይሆንም። መቼም አልረሳውም። እንደ እግር እሳት እያቃጠለኝ ነው። አሁንም እሱን አክብሬ ነው የመጡት። እሺ ቆይ ማለት ለኔ ማን ያለኝ? እሺ ማለት አንቺና ልጄ ናችሁ ያላችሁኝ። በቃ ሁሉንም ነገር እኔ ያስተካክላል። ከዚህ ነገር መውጣት እፈልጋለሁ። አንቺንም ቤተሰቦችሽ እኔ እግራችሁ ላይ ተንበርክኬ ይቅርታ መጠየቅ እችላለሁ። ቤተሰቦች አይደለም እኮ ቤተሰቦቼን ታያቸው። እኔ ነኝ አይደል አንተ አስፈላጊው። ሲቀጥል ደግሞ አንተ እንደዚህ ብለህ እኔ የምታስረዳኝ እኔ መፍትሄ አጣለሁ። ችግር እኮ የለም። እኔንም እንደዚህ ያሰቃይተ ልጁንም እንደዚህ ያሰቃይተ ይሆናል። አይሆንም። እንደዚህ አይነት ትዳር እኮ የለም እንዴ። አልገባሽም? እኔ ፈልጌው አይደለም እንደዚህ ያደረኩትኝ። ምንም የማውቀው ነገር የለም። የምሬን ነው እኮ። ለምን አታምኚኝም? ሲጀመር አንተ የምትሰቃየው አንደኛ ነገር አንድ ሃይማኖት ብትይዝ ኖሮ ይሄ ሁሉ ስቃይ የለም። አስተካክላለሁ። ይኸውልሽ እንደሆነ የምትፈልጊውን ነገር በሙሉ ሆናለሁ። ከዚህ ነገር ለመውጣት እኮ እየጣርኩኝ እኮ ያለሁት በአንድ ነገር ለመወሰን ነው አይደል እንዴ? ከዚህ ነገር ሳልወጣ ግን ምንም አይነት ነገር ውስጥ መግባት አልችልም። ባባዬ በእኔ ምክንያት እንዲሰቃይ ስለማልፈልግ ነው እዚህ ነገር ውስጥ ላለመቆየት የወሰንኩትኝ። እኔ አሁን እኮ እዚህ ጋር ልሞትም እኮ እችላለሁ። በምንም እኮ እኔ እኮ አላውቅም። በቃ ጀስ ግን ልጄም ሆነ አንቺም በቃ የተረጋጋ ህይወት እንድትኖሩልኝ ስለምፈልግ ብቻ ነው እንጂ እኔ ክፉ አባት እንዳልሆንኩኝ ክፉ ባል እንዳልሆንኩኝ አንቺም በደንብ ታውቂኛለሽ። ምንም እኮ የተለየ ነገር እኮ አላደረኩም። በቃ ጀስ ፈልጌው ያደረኩት ነገር አይደለም። ይሄንን ለምን መረዳት ያቅትሻል? እኔ አንቺን በጣም ነው የምወድሽ፣ በጣም ነው የማፈቅርሽ። ልጄንም በጣም ነው የምወደው። ከሁለታችሁም ተለይቼ መኖር አልችልም። እባክሽ ተረጂኝ። እኔ አሁን ምንም ማድረግ አልችልም። እኔ አሁንም እየነገርኩ ነው። እሱን አክብሬ ነው የመጡት ወንድሜ። እኔ አንተን አክብሬ ነው የመጡት። ውስጤ አሁንም ድረስ እያንገበገበኝ ነው። አብሶ እኔ ልጄን ማለት እኔ እንጃ እኔ አላቅም፣ ምን እንደምልክ አላቅም። አባቱንም ማየት አይፈልግም። ስለዚህ እኔ ምንም ማድረግ አልችልም። መገናኘት ካለበትም ከልጄ ጋር ይገናኛል። ሰላም ብሎት ያለውን ነገር አውርቶት ይለያያሉ እንጂ ድጋሚ ከሱ ጋር ኑሪ እኔ በቃ እኔ እንጃ። እኔ እሺ የሚለኝ ነገር እኔ እንጃ። እሺ ለምን አሁንም ምህል ምን እየመሰለኝ ያለው ክሽን እናቴ። ይኸውልሽ እኔ ምንም ነገር ፈልጌ አላደረኩትኝም። አንቺና ልጄ ናችሁ እዚህ ምድር ላይ ያላችሁኝ ቀሪ ሀብቴ። ሌላ ምንም ነገር እኮ የለኝም አይደል? እኔ ምንም ፈልጌ ያደረኩት ነገር የለም። ምንም ነገር ማለት ነው። በቃ ሌላ ምንድን ነው ምክንያትሽ? እኔ ለአንቺ ክፉ ሰው ነኝ? ምክንያቴ ይኸው እጄን እንደዚህ ቆራርጠ ካላረርኩሽ ብለ ውጭ በሰው ጅብ ልታስበላኝ ውጭ ላይ ለሊት 9 ሰዓት አባረ እንዴ። ከዚህ በላይ ምክንያት አለ እንዴ? እኔ ፈልጌው አይደለም። ለምንድን ነው የማትረጂኝ? ፈልጌው አይደለም። እኔ ከራሴ ጋር እኮ አልነበርኩኝም። ምን ሆነሽ ነው? እኔ ፈልጌ አንቺን ልጎዳሽ እመጣለሁ፣ ባባዬን ልጎዳው እመጣለሁ። እኔ ፈልጌ አንቺ እኔን አታውቂኝም እንዴ? ከልጅነት የጀመርኩ ታውቂኛለሽ አይደል? እኔ እንደዚህ አይነት አመል አለብኝ ሲጀመር? ምንም እኮ እኔ እንደዚህ አይነት ነገር ጭራሽ ለቤተሰቦች አይደለም ለማንም ሰው ክፉ እንደማልመኝ ታውቂያለሽ እኮ አይደል እንዴ? ለማን እኔ ክፉ ስሜ ማን ላይ ክፉ ሳደርገትሽን ታውቂያለሽ? አሁን ላይ እንደዚህ አይነት ነገር ውስጥ ስለገባው ነው። ክፉማ ልጅክ ላይ ሆንክ ባለቤትክ ላይ ሆንክ። ከዚህ በላይ ማን ላይ ፈልጌው አይደለም። ኧረ በእና እኔ ለምንድን ነው የማትረጂኝ ግን? ፈልጌው አይደለም። ከራሴ ጋር አልነበርኩኝም። እሺ አንቺ ካልተረዳሽ ማን ነው የሚረዳኝ? ነገር ተገድጄ ነው የማደርገው። እኔ ራሴ እኮ ፈልጌ እኮ አይደለም ይሄን ነገር የማደርገው። እንዴት ጨክኜ ነው እኔ በማፈቅራት በሚስቴ ላይና በምወደው በልጄ ላይ የምነሳው? እንዴት ነው እያሰብሽ ያለሽው? ሲጀመር ከዚህ በላይ ልገለኝ ነው የፈለከው? መጀመሪያም ገለኸኛል። አሁን ደግሞ ድጋሚ አስክሬኔ ልታወጣ ነው የምፈልገው? እኔ ፈልጌው አይደለም እኮ ነው ያልኩሽ። ሌላ ነገር እኮ አላልኩሽም። በቃ ከዚህ በላይ ሬሴን ማውጣት የምፈልገው ምንድን የምፈልገው ከዚህ በላይ ነው? ወይስ እኔም እንዳንተ እያበርኩ ቢላና ድንጋይ እያነሳው ልውጣ ልበድ ልጄ ልግደለው? ምንድን የምፈልገው ከዚህ በላይ?
በቃ እንዴ እኔ ልጄንም እወደዋለሁ አንቺንም እወድሻለሁ። ለምንድን ነው የማትረጂኝ? ድርቅ አትበል በቃ። ገደልከን እኮ ረገጥከን እኮ እንዴ። ልጄ ካላባት መኖር አይችልም? እኔ እኮ እኔ እናትም አባትም ሆኜ አኖረዋለሁ። ፈጣሪ የተመሰገነ ቤተሰብ አለው። እናቴ ያለች፣ አባቴ፣ ወንድም እህቶች ያሉ እንዴ። ከዚህ በላይ አውቃለሁ። ምንም ነገር አታጎይበትም አውቃለሁ። ግን ደግሞ የአባቱን ቦታ ማንም ሰው ሊተካለት አይችልም። ይችላል። ልጄ ለምን እኔ ጠልቶኝ ራሴ እንዳድርግ ሆናለሁ። ታደርጊያለሽ? እናቱም አባቱም እኔ ሆናለሁ። አውቃለሁ። አንቺ እኔ ምንም ራሴ ነገር ሆናለሁ። አይጎልሽም። በቃ እናቴ ይኸውልሽ ስሚኝ፣ ማለት አውቃለሁ እኔ ምንም አይነት ሃይማኖት የለኝም። በቃ ለአንቺ የምገባ ሰው እንዳልሆንኩኝ አውቃለሁ። ግን ደግሞ በመካከላችን አሁን ላይ ልጅ አለ። ለእኔ ብለሽ አይደለም እኔን ተይኝ፣ እርሺኝ በቃ። ግን ቢያንስ ለልጃችን ብለን አንድ እድል ብቻ ስጪ። ከዚህ ነገር እኔ እንደወጣ ነው ይሄ ሁሉ ሰው ተሰብስቦ እያየሻለሁ። እኔ ከዚህ ነገር ከወጣሁ አሁን ከኔ ጋር ሁኚ እያልኩሽ አይደለም፣ ወይንም ደግሞ ወደ እኔ ነይ አሁኑኑ ነይና እዚሁ አብረን ኑር፣ እንደ በፊቱ እየተሳቀቅሽ ኑር እያልኩሽ ምናምን ነገር አይደለም። ጅስ ግን እኔም ወደፊት የሆነ ጊዜ ላይ ሁሉም ነገር ተረጋግቶ ሰላም እሆናለሁኝም ደግሞ ይህ ሁሉ ሰው እኔን ሊረዳ ነው እዚህ ጋር የመጣው። ነገም ብቻ ተስፋ እናድርግ። ቢያንስ ቤተሰቦችሽ ጋር ሁኚ፣ ችግር የለውም። አንቺ ፍላጎቱም ከሌለሽ ልጄንም ቢሆን አሁን አታሳይኝ፣ ችግር የለውም። ጅስ ግን አብረሽኝ ሁኚ። ከማንም በላይ የምትረጅኝ አንቺ ብቻ ነሽ። ማንም ሰው ሊረዳኝ አይችልም። እድሉን ስጪኝ፣ አንድ እድል ብቻ በቃ። ድጋሚ አንቺን ማስከፋት አልፈልግም። በቃ አብረሽኝ ሁኚ ከነዚህ ሰዎች ጋር። እነዚህ ሰዎች እኮ እኔን እኮ አያውቁኝም አይደል? አንቺ ግን እኮ የራሴ ሰው ነሽ። በቃ ባለቤቴ ነሽ፣ ሚስቴ ነሽ እኮ አይደል? የልጆቼ እናት ነሽ። ወደፊት እኮ በገና በጣም ብዙ ነገሮችን እኮ አስበን ነበር። በማሌ ነገር ይፈጠራል። ልጃችንን አሳድገን እንዴ ትዝ ካለሽ እኮ የልጃችንን ልጁላ እንዴት ነው ልደቱን የምናከብርለት እያልን እኮ የምንጨነቅበት ሁላ እኮ ጊዜ ነበረ። ያንን ሁሉ ነገር እንደዚህ በቀላሉ ልንተው? ሌላውን ታየው፣ ቤተሰቦች ጋር ሁኚ፣ ችግር የለውም። ልጄንም አታሳይ። አሁን ማየትም የለብኝም እኔ ማየት የለበትም። ልክ ነሽ፣ ይጎዳዋል እሱ። ግን ነገሮች እስኪስተካከሉልኝ ቢያንስ አብረሽኝ ሁኚ። ቤተሰቦችሽንም ይቅርታ ጠይቃለሁ። በቃ ሃይማኖቱንም ቢሆን እኔ በአንዴ የሆነ ሃይማኖት ይዛለሁ አልሽ። ጀስ ግን ሁሉም ነገር ፕሮሰስ አለው አይደል? በቃ ሁሉም ነገር በፕሮሰስ ይሆናል፣ ይስተካከላል። መስተካከሉ አይቀርም። እኔ ለሁሉም ነገር ቃል እገባልሻለሁ። በቃ ለሁሉም ነገር እስከ ዛሬ አውቃለሁ፣ በድዬሻለሁ፣ አሰቃይቼሻለሁ፣ ብዙ ነገሮችን አድርጌሻለሁ። በቃ ብዙ ጊዜ ልገልሽ ሞክሬያለሁ። ልጄንም እሺ መትቼዋለሁ። በቃ ለሁሉም ነገር እኔ እቀጣበታለሁ። በቃ ለሁሉም ነገር ምንም ነገር ቢሆን ማድረግ ካለብኝ እኔ ያደርጋለሁ። ግን ሁለታችሁ ማጣት አልፈልግም። ማንኛችሁ በተለይ አንቺ ማጣት አልፈልግም። ምክንያቱም አንቺ ነሽ በቃ ውስጥ ያለሽው። አንቺ እኮ ማለት በቃ የኔ ንግስት ነሽ፣ የዚህ ቤት እኮ ንግስት ነሽ። ለምንድን ነው ቤታችን የሚደፈሩስ? ይቅርታ ጠይቅሻለሁ። በቃ እንዳንገላታሁሽ መኖርሽ ብላ እስኪያስጠላ ድረስ እንዳሰቃየሁሽ አውቃለሁ። በቃ ግን እኔ ይኸው ለሁሉም ነገር ይቅርታ ጠይቅሻለሁ። ይባክሽ ተነስ፣ አሁን ከፊቴ ተነስ ከፊቴ። ካልሆነ እኔ ልወጣ ነው። ትችክ ተነስ ከፊቴ ተነስ። እኔ ምንም ያንተን ክፉ አልፈልግም። የልጄ አባት ነህ። ሰላም ይቅጠም፣ ቸር ይቅጠም። ግን ጎጆዬ፣ ቤቴ፣ ትዳሬ ምናምን ገለመኔ ምናምን ቀርቷል። ሁሉም ነገር አልቋል። ግን ልጅን መተህ እያየክ ቼክ ማድረግ መብት ነው። ሌላ ነገር ግን ከኔ ጋር ያለ ነገር አብቅቷል። ከዚህ በላይ እኔ ምንም ልልህ አልችልም፣ ቃላትም ስለሌለኝ። ተረጋጋ አቶ ተስፋዬ። እንደቀል ትዳሬንና ቤቴን እያጡት የሆነብህን ነገር ከባድ ነው አውቃለሁ። ግን ደግሞ ቢሆን ረጋ ብለህ ያለውን ነገር አብረን ስለ ጤናም ጉዳይ ስለ ትዳርም ጉዳይ እሷ እፈልጋለሁ አልፈልግም ባትልም አሁን ላይ ልጅን ማሳየት እችላለሁ፣ ችግር የለውም ስለ ልጅ ብላለች። ያ ነገር ደግሞ ልጅ እንደምትወደው እሷንም እንደምትወዳት ቀደም ብለህ ለእኔም ነግረኛል። ለእሷም ፊት ለፊትም እንዲሁም ሆኖ አውርተሃል አንተ። ስለዚህ አሁን የጤና ጉዳይ አሳሳቢ ስለሆነ ስለ ጤናን ዶክተሮች በደንብ የጤና ጉዳይ እንዲያወሩበት፣ አንተ ያለህበት ነገር እንዲስተካከል እኔ አግዛለሁ። እሷም ደግሞ ከርቀት ሆነን እንከታተላታለን። በእንደዚህ ሁኔታ እንደዚህ ሆና መቼም ትጨክንባለች ብዬ አላስብም። ምክንያቱም የልጅ እናት ስለሆነች ማለት ነው። እሺ አቶ ተስፋዬ።
እነዚህ ባለትዳሮች እንግዲህ ያያችሁት ቪዲዮ ይመስል ነበረ። እሱ አቶ ተስፋዬ ስለ ልጁ ያለበት ሁኔታ አሳሳቢ ሆኖበት፣ ስለ ትዳሩ ስለ ሚስቱ ያለበት ሁኔታ አሳሳቢ ሆኖበት እባክሽ ወደ ቤትሽ ተመለሺ ብሏታል። እሷም ደግሞ ይሄን ነገር መቀበል አልችልም፣ ምክንያቱም የተፈጠረው ነገር በጣም ከባድ ስለነበረ ሌሊት ላይ እኔን እያስነሳኝ የገዛ ልጅ እንደዛ እያፈረጥከው ከአንተ ጋር መቀጠል አልችልም፣ ግን ቢሆንም ተስተካክለክ ልጅክን ማሳየት እችላለሁ፣ ችግር የለውም ብለዋለች። እኛም ደግሞ እሱ እንዲስተካከል ዶክተሮች ጋር የተለያዩ ሳይካትሪስቶች ጋር ምንድን ነው አይምሮ ላይ እየፈጠረበት ያለውን የሚለውን ነገር እንወስደውና ምንድን ነው ትዳሩ ላይ የፈጠረበት ችግር ቤተሰቦቹ ያወረሱት ነው። ያው እንዳያችሁት ነው ቪዲዮ፣ ቤተሰቦቹ ምንም ያወረሱት ነገር የለም። ራሱ ላይ አይምሮ ላይ የፈጠረበት ነገር ስለሆነ የሚስተካከል ነገር ነው። እኛ እገዛ እናደርግለትና ያለውን ነገር እንዲስተካከል እናደርጋለን። እንግዲህ የዛሬው ቪዲዮ አስተማሪ እንደሆናችሁ ተስፋ አደርጋለሁኝ ተመልካቾቼ። በሌላ ቪዲዮ እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ዲስክሪፕሽን ላይ ባለው ሊንክ ሀሳብ አስተያየታችሁን አስቀምጡልኝ። ቸር ቆዩልኝ።